ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች አጋርነታችሁ እጅግ አድርገን እናመሰግናለን። በሀሳብ መስጫ ሳጥናችን ላይ ግን ክለቦች የአቋም መለኪያ ጨዋታ እያደረጉ ነው እና መልካታችሁን በዚሁ አጋጣሚ በምደግፏቸው ክለቦች ዙሪያም ልታጋሩን ትችላላችሁ። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እኛ በመረጃ ሰዓታችን ወቅታዊ ጥንቅሮችን ስናነሳ ባርሴሎና ቤት ወቅታዊ መረጃዎችን ይዘናል። ከዙር ጋርም በተያያዘም ከጫፍ የደረሰ ወይም ማስፈረማቸውን ይፋ ያደረጉት ዝውውር አለ። የሪያል ማድሪድ ቀጣይ ፈራሚና የቡድን ዜናን እናነሳለን። አዲስ ነገር አግኝተናል። በስተ መጨረሻም ፊፋም ዶናልድ ትራምፕም የለንበትም ብለዋል። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎችን እናስቀድማለን። ከዛ በዝውውር መስኮቱ የሚጠበቁ ሁነቶችን እናነሳለን። ከትልልቆቹም ክለቦች ከማንቸስተር ሲቲ ጋር በተያያዘ በቡድን ዜናና ለየት ያለ ጥንቅር ለማንቸስተር ሲቲ ደጋፊዎች ይዘን መምጣት ወደናል። ከእኛ ጋር ስትቆይ ሲቲዎች ትከታተሉታላችሁ። በቼልሲ በኩል በዝውውር መስኮቱ ላይ ከክለቡ የሚሰናበቱ ተጫዋቾች ጉዳይን በተመለከተ ተጨማሪ መረጃዎችን ይዘን መተናል። በርከት ያሉ መረጃዎችን ይዘናል። በቃል ስፖርት ዩቲዩብ ቻናል ትላንትና የማይካሎ ሙድሪክን መረጃ በሰበር አድርሰናችሁ ነበር። ተጨማሪ መረጃ ይዘንበት መተናል። የቡድን ዜናም እናካፍላችኋለን። አንዶኒ ኤራውላን ጨምሮ 9 አዲስ አሰልጣኞች በፕሪሚየር ሊጉ በአዲሱ ዓመት እናያለን። እሳቸውን ጋዜጣዊ መግለጫ በዝውውር ጉዳይ ላይ ሊቨርፑል ምናልባት ብራድሌይ ባርኮላን ሊያገኝ የሚችልበትን በጣም የተሻለ እድልና ተጨማሪ የቡድን ዜና በሊቨርፑል በኩል ተይዟል። በማንቸስተር ዩናይትድ የዝውውር ጉዳይ ላይ በርካታ ያሉ ጥንቅሮችን እናካፍላችኋለን። በተለይም ዩናይትድ ከሚፈልገው ተጫዋች ጋር ለመገናኘት ያንለውን እድል፣ በአጥቂው ፍላጎት ላይ ተጨማሪ ክለቦች መገኘታቸው፣ የዩናይትድን አዲሱን አማካይ በተመለከተና የቤንያሚን ሼሽኮ ከአንድ ሀያል ክለብ ጋር መያያዝን የተመለከተ ጥርት ያለ መረጃ እናካፍላችኋለን። በእኔ ጊዜ ያለመሆኑ ይቆጨኛል እንጂ እንኳን በሉት እያለ ነው ሼዝኒ። በአርሰናል የመረጃ ሰዓታችን አስቀድመን እናነሰዋለን። ዙር ጋር በተያያዘ ምን አዲስ ነገር አለ? በቬኒሽስ ጁኒየር ምን አዲስ ነገር አለ? በብሩኖ ጊማረሽ የሚለው እናነሳለን። ዛሬ በአርሰናልም የሚጠበቅ ሁነት አለ። ከዚህ ጋር በተያያዘ ለየት ያሉ ጥንቅሮችን እያካፈልናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በባርሴሎና እንጀምር። ባርሴሎና በትላንትናው ዕለት የአቋም መለኪያ ጨዋታ አድርጎ ነበረ ከእንግሊዙ ሻምፒዮንሺፕ ክለብ በርሚንግሃም ጋር። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ለበርሚንግሃም ሶሊስ እና ፐርሲክ 31ኛውና 68ኛው ደቂቃ ላይ፣ ለባርሴሎና ሁለቱም ግቦች ሐምዛ አብድልከሪምን ያስቆጠረው በ42ኛውና በ60ኛው ደቂቃ ላይ በጣም አስደናቂ ተጫዋች ተመለከተን። በነገራችን ላይ ሐምዛ አብዱልከሪም ባርሴሎናን ባለፈው ጥር ወር ነበር በ1.5 ሚሊዮን ዩሮ የተቀላቀለው። የኢጅፕቱ አጥቂ ትላንትና ለባርሴሎና 2 ጎሎችን አስቆጥሯል። በእርግጥ የአቋም መለኪያ ጨዋታ ነው። ተጫዋቹ 18 ዓመቱ ነው። ምናልባት ባርሴሎና አሁንም የታዳጊዎች ኮከብነትን አጉልቶ የሚያሳይ የአውሮፓ ክለብ ሆኖ ቀጥሏል ማለት ይቻላል። በጨዋታውም ላይ በጣም ደንቅ ነበሩ። እንዳጠቃላይ በጨዋታው በርሚንግሃም 3-2 በሆነ ውጤት ባርሴሎና ድል አድርጎታል። ሃንሲ ፍሊክ ጥሩ ጨዋታ ተጫውተናል፣ ግን በርሚንግሃም ጠንካራ ነበሩ ሲሉ ተደምጠዋል። በባርሴሎና ትላንትና እንግዲህ 18 ዓመቱ ሐምዛ አብድልከሪም በጣም አስገረመን። እዚህ ቡድን ውስጥ እንዳትረሱ ወጣቱ ላሚን ያማል ያለበት። ስለዚህ ባርሴሎና ቤት የሆነ የወጣቶች ቀመር በሃንሲ ፍሊክ ስር በጣም እየሰራ ይመስላል። ትላንትና ደግሞ ሌላ ተጫዋች አስፈርመዋል። የ18 ዓመቱ የክንፍ አጥቂ ጄሴ ቢሲው ባርሴሎናን ተቀላቅሏል ከክለብ ብሩጅ። ለዝውውሩ 8.5 ሚሊዮን ዩሮ የወጣበት፣ ከወደፊት ሽያጩ 20% ይሰጣሉ። ይሄ ደግሞ ከሐምዛ አብድልከሪም በላይ ወጪ የወጣበት ነው። ሐምዛ አብድልከሪም
8.5 ሚሊዮን ዩሮ ነው። ጄሲቢሲው ግን ትላንትና 8.5 ሚሊዮን ዩሮ ወጥቶበት ነው የሚቀላቀለው። ሌላ በጣም ድንቅ ፈራሚ በባርሴሎና ቤት። በነገራችን ላይ እዚሁ ባርሴሎና ቤት ኢኤ ስፖርት የ2027ን ሲዝኑን ሲያወጣ ከባርሴሎና ምርጥ ተጫዋች ቅድሚያ የሰጠው ላሚን ያማል 90 ተሰጥቶታል። ለራፊኒያ፣ ለፔድሪ 89 ኩንዴ 88 ዲዮንግ 87 እያለም ይቀጥላል። ሪያል ማድሪድ በዝውውር መስኮቱ ላይ የሚጠበቁ ዝውውሮች አሉ። በተለይም የተከላካይ ክፍሉን የማጠናከር ሂደቱ አሁንም ተጠናክሮ ቀጥሏል። የ2 ዓመቱ እጅግ በጣም አስደናቂ ተጫዋች ከፖርቱጋል ጋር በዓለም ዋንጫ አብሮ የነበረው ሬናቶ ቬጋ ደግሞ ዋነኛ ዕቅድ ነው። የራውል አሴንሲዮን የወደፊት ሁኔታን የሚወስን ዝውውር መሆኑን ተከትሎ በተወሰነ መንገድ ዝውውሩ መዘግየቱን ማርካ አረጋግጧል። ግን በማድሪድ ዝርዝር ውስጥ አለ። ራውል አሴንሲዮን በተመለከተ በሚቀጥሉት ቀናት ውሳኔ ይወሰንበታል ተብሏል። ሌላው ከሪያል ማድሪድ ጋር በተያዘ ያነ ዲዮሜንዲ ወደ ቡድኑ እንደሚመጣ ይታወቃል። በእርግጥ ዝውውሩ ይፋ ለመደረግ ጀርባ አርቢ ሌይፕዚግ ተተኪን የማምጣትና የወረቀት ስራዎች ይቀሩታል። ከዛ ውጪ በያን ዲዮሜንዲ በኩል እንግዲህ 24 ዓመት ያልሞላው ተጫዋች ነው እና ያነ ዲዮሜንዲ በላሊጋው ቀጣይ ሲጫወት ከላሚን ያማል ጋር ይሄ ቲኔጀር ሆነው በጣም ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። በነገራችን ላይ ተጫዋቹ ባለፈው ዓመት 12 ጎልና 8 አሲስት 20 ገባ አስተዋጽኦ አለው። ይሄን ለማድረግ የፈጀበት የደቂቃ ብዛት 2476 ደቂቃ ብቻ ነው። በላሚን ያማልና በተጫዋቹ መካከል የሚደረገው ትንቅንቅ ደግሞ ቀጣይ ዓመት ይጠበቃል። የዚህ ዝውውር አካል አይደለም። ጀስት ራሱን በቻለ መንገድ ነው ያን ዲዮሜንዲ ወደ ሪያል ማድሪድ የሚመጣው በሚል የቪኒሺየስ ጁኒየርን ጉዳይ አይመለከተም የሚል ነበረ። ግን በቀጥታ የሚሆን በተዘዋዋሪ የቪኒሺየስ ጁኒየር ቆይታ ላይ የሆነ ተጽዕኖ እንዳለ ምንም ጥርጥር የለውም። ሪያል ማድሪድ በቪኒሺየስ ጁኒየር ጉዳይ ላይ ምንም የሚጣስ መርህ እንደሌላቸው አረጋግጧልና አሁን የቀረው ነገር ቪኒሺየስ ጁኒየር መፈረምና ለመፈረምን መወሰን ካልሆነ በስተቀር አዲስ የሚፈጠር ነገር እንደሌለ አሳውቀውታል። ይህ በጣም ያልተጠበቀ ነገር ይመስላል። ስለዚህ ሪያል ማድሪድ ባስቀመጥንልን ነገር ብቻ ነው እኛ የምንስማማው እንጂ አዲስ የምንጨምረል ደሞዝ የለም ብለውታል። በነገራችን ላይ በሪያል ማድሪድ ቤት በኢኤ ስፖርት ሁለተኛው ሰው ነው፣ 90 ተሰጥቶታል። ከጁድ ቤሊንግሃም እኩል ኬሊያን ምባፔ 91 ሬት የተሰጠውና የሪያል ማድሪድ ቀዳሚ ተጫዋች ነው። በባየር ሙኒክ በኩል የባየር ሙኒኩ ዋና ስራ አስፈጻሚ ሰው ኡላይ ሆይነብ በሃሪኬን ኮንትራት ጉዳይ ላይ በቀጥታ ንግግር እንዳልተጀመረ አረጋግጠውም፣ ነገር ግን ተጫዋቹም ከኛ ጋር በመሆኑ ደስተኛ ነው፣ እኛም በሱ ደስተኛ ነን፣ ስለዚህ አብረን እንቀጥላለን ብለዋል። በቀጥታ ባያነጋግሩትም ለወኪሉ ግን አሳውቀዋል ስለ ቆይታው ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሃሪኬንን በተመለከተ እስካሁን በይፋ የማስፈረም እንቅስቃሴ ባይኖርም ባርሴሎና ነበረ ዋነኛ ፈላጊው፣ ግን ሃሪኬን በዛው ይቆያል። በእርግጥ ከሰሞኑ መግለጫ ሲወጣ አንድ ሃሪኬን ብቻ ሳይሆን እንዳጠቃላይ ኦሊሴም ዲያዝም ኬንም እንደማይናኩ ነበር። በአዲሱ ኮንትራት ዙሪያ ግን እሳቸው እንዳረጋገጡት ከሆነ በቀጥታ እስካሁን ንግግር አልጀመርንም ብለዋል። በስተመጨረሻም ዣን ኢንፋንቲኖ በግል በዓለም ዋንጫ ድርሻ ላይ ያለውን አብዛኛውን የፊፋን ድርሻ ወይም የተወሰነውን ድርሻ ሸጣለው የሚለው እቅዳቸውን ለ211 አባል ሀገራት ቢያቀርቡም የተደገፉት በገደምዳሚውም ቢሆን በአንድ ፌዴሬሽን ነው። በገደምዳሚውም ቢሆን የአፍሪካ እግር ኳስ ፌዴሬሽን ነው። በተወሰነ መንገድ ገንዘቡ ያስፈልገናል፣ የዶላር እጥረት አለብን ያለው። ከዛ ውጪ በሀገር ደረጃ እነ ቼክን ማንሳት እንችላለን። አሁን ላይ ፊፋ ያቀረብነው እቅድ ገና በእቅድ ደረጃ በጣም ብዙ ተቃውሞ ቀርቦበታል። ገና በእቅድ ደረጃ ይሄ ሁሉ ተቃውሞ ከቀረበበት በትግበራ ደረጃ ደግሞ ብንመጣው የተቃውሞ መጠን ይጨምራልና ለጊዜው አቁመናል ብለዋል ሽያጩን። አሁን ዣን ኢንፋንቲኖ እጅ ሰጥተዋል። በነገራችን ላይ እሳቸው እጅ ከመስጠታቸው በፊት ወይም ይሄ ነገር አይሆንም ከማለታቸው በፊት ፖርቱጋል እና ስፔን በይፋ መግለጫ አውጥተዋል። የ2030 ዓለም ዋንጫ ላይ ያጠብቁን በሚል ኢንፋንቲኖ ላይ ያለው ጫና ጨምሮ ከስልጣናቸውም ሊነቀንቃቸው ነበር ተብሏል። እንደውም የፊፋ ዋና ጸሐፊ ማቲያስ ግራፍ ስትሮም በዣን ኢንፋንቲኖ ላይ መንበሩን ለመቆጣጠር ለመፎካከርም ዝግጁ ነበሩ የሚል መረጃም ሲወጣ ነበረም። ከዚህ ጋር በተያያዘ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ
መግለጫ ሰጥተዋል በጉዳዩ ላይ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ስለ ዣን ኢንፋንቲኖ አዲስ እቅድ አስተያየታቸውን ሰጥተዋል። የዓለም ዋንጫን አብዛኛውን ድርሻና የክለቦች ዓለም ዋንጫን እንሽጥ በሚለው ላይ ዶናልድ ትራምፕ በሰጡት አስተያየት ከዣን ኢንፋንቲኖ ጋር ስለ ዓለም ዋንጫ ሽያጭ ጭራሽ እቅድ እኔ ያልተነጋገርኩም እጅ የለበትም ብለዋል። ፊፋ የዓለም ዋንጫን ድርሻ ለመግዛት ያሰቡትን ባለሀብቶች የሚመራቸው የዶናልድ ትራምፕ አማች ወንድም እንደሆነ ገልጾ ነበረ። እሳቸው ግን ኧረ በፍጹም እኔ የለውበትም ብለዋል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ከዣን ኢንፋንቲኖ ጋር ፈጽሞ አልተነጋገርኩም ሲሉ የእሳቸውን ጠባይ ጠንቅቆ ለሚያውቅ ሰው ይህ ነገር ራስን የማዳን እንደሆነ ይታወቃል። ዶናልድ ትራምፕ በባህሪያቸው የመቆጣጠር ፍላጎት ያላቸው ወይም የአምባገነን ሊደርሺፕን ከሚከተሉ አንደኛው እንደሆኑ ይነገርላቸዋል። እሳቸው የመካከለኛው ምስራቅ ጦርነታቸው ብቻ ሳይሆን ዓለም ላይ ያዙት አቋም እንዳለ ሆኖ አሁን ደግሞ ፊፋ ላይ ያዙት አቋም ይታወቃል። ለማንኛውም እሳቸው እጅ የለበትም አሉ። ወዲያው ደግሞ ዣን ኢንፋንቲኖ ይሄ ነገር በትግበራ ደረጃ እንቸገርበታለን እና ለጊዜው አቆመነዋል ብለዋል። አይደለም ገና በሀሳብ ደረጃ ያልተስማሙ ሀገራትን ቁጭ ብሎ ማወያየት ቀርቶ። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሀገራቱ አሸንፈዋል፣ ፊፋ እጅ ሰጥቷል። በእርግጥ ነገር አዋጭነቱ በጣም አጠራጣሪም ነበረ። በጣም የሚያስተዛዝበው ግን የአፍሪካ እግር ኳስ ፌዴሬሽን እናጤንበታለን ገንዘቡ ያስፈልገናል ማለታቸው፣ የቼክ ሪፐብሊክ በዛን ያክል ደረጃ ራሷን ማጋለጧ ከፊፋ ምን ያገኛሉ? ከአባል ሀገርነታቸው ስለ እነኚህ ሀጉራትና ሀገር የሚገጥማቸው ጫና አይኖርም የሚለውን በቀጣይ እናነሰዋለን። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን በቅድመ ውድድር ጨዋታ ዕለተ ቅዳሜ ዕለተ እሑዳችሁን ልታነሱልን ትችላላችሁ፣ ወይም የክለቦቻችሁን ጨዋታ ቅድመ ግምት ልታደርሱን ትችላላችሁ። የመቶ ሰብስክራይበር ጉዟችን በዚህ ሳምንት ይጠናቀቃል ብለን ተስፋ እናደርጋለን። አብራችሁን ቆዩን። በፕሪሚየር ሊግ በበርካታ ክለቦች የሚፈለግ አንድ ተጫዋች አለ፣ ኒኮ ዊሊያምስ። በፕሪሚየር ሊግ በትልቅ ክለቦች በተለይም ሊቨርፑል እንደ አርሰናል ያሉ ክለቦች ይነሳሉ። ከዚህ ጋር በተያያዘ ኒኮ ዊሊያምስ በአውሮፓ ውስጥ ረጅሙ ኮንትራት ባለቤት ነው። 9 ዓመት ይቀረዋል ኮንትራቱ ላይ። እስከ 2035 ኮንትራት አራዝሟል። ይህ የሆነው ካስታውሳችሁ ባርሴሎና ሊያስፈርመው ከጫፍ ከደረሰ በኋላ ማድረጉ በጣም በወቅቱ አነጋጋሪ ነበረ። አሁን በአውሮፓ ውስጥ ይህን ያለ ረጅም ኮንትራት ያለው የለም። ወደ ፕሪሚየር ሊግ ለመምጣት በጣም አስቸጋሪ ይሆናል እየተባለ ነው። ግን በፕሪሚየር ሊግ አያላን ክለቦች እየተፈለገ እንደሆነ ይታወቃል። ኒካስል ከአሰልጣኝ ኤዲሃው ጋር በይፋ መለየቱ ይታወቃል። በእርግጥ ትላንትና መግለጫ አውጥተዋል። በአሰልጣኙ ቆይታ ደስተኛ መሆናቸውን የሚገልጽ ለአሰልጣኙ መልካም ምኞታቸውን የሚገልጽ መግለጫ አውጥተዋል። ኒካስል ዩናይትዶች ቀጣዩ አሰልጣኝ ሹመታቸው ከሰሞኑ ይፋ ይደረጋል። በነገራችን ላይ በኒካስል ዩናይትድ ታሪክ ምርጡ 5ኛው አሰልጣኝ ናቸው ኤዲሃው። በርካታ ነጥቦችን በጨዋታ በመሰብሰብ በእርግጥ የተጫወቱት የጨዋታ ብዛት ለዚህ ዳርጓቸው ከሆነ እንጂ አንደኛ ላይ ያሉት ሂውተን ወደ 1.91 ነጥቦችን በጨዋታ በአማካይ ሲያገኙ 7 ጨዋታ ብቻ መርተው ነው እና ያ ጠቅሟቸው ሊሆን ይችላል። ለማንኛውም ኤዲሃው በኒካስል ቆይታቸው 231 ጨዋታን መርተው ወደ 1.69 ነጥቦችን ያገኛሉ። እሳቸው በተለምዶ ቢግ ሲክስ ከሚባሉት ከዩናይትድ ከቼልሲም ከቶትናምም የተሻለ ነጥብ ሰብስበዋል ባለፉት 5 ዓመታት ውስጥ እና በፕሪሚየር ሊጉ ምንም ጥያቄ የለውም ጠንካራውን ኒካስል ገንብተውት ነበረ። በቶትናም በኩል ከክለቡ ይለቃል ተብሎ የሚጠበቀው ክርስቲያን ሮሜሮን በተመለከተ 28 ዓመቱ ነው። ከበርካታ ክለቦች ጋር ስሙ እየተያዘ እንደሆነ ይታወቃል። ከአትሌቲኮ ማድሪድ በኩል አብዛኛው ነገር ተጠናቋል። በተጫዋቹ በኩል ብቻ የመጨረሻ ውሳኔ እየተጠበቀ ነው። ቶትናምን መልቀቁም ተረጋግጧል። አሁን የቀረው ነገር ግን ተጫዋቹ ባርሴሎና ከጠየቀኝ በሚል አሁንም እየጠበቀ ነው። በትራንስፈር ማርኬት እስከ 50 ሚሊዮን ዩሮ ሊያስወጣ ይችላል እያለ ነው። በቶትናም ሆትስፐርስ በኩል ግን ለተከላካያቸው 60 ሚሊዮን ዩሮ ይፈልጋሉ። መንገዱን ጨርቅ ያርግልህ ከተባሉ ተጫዋቾች አንደኛው እሱ ነው። በነገራችን ላይ በሮቤርቶ ዲዘርቢ ቡድን ውስጥ የሮቤርቶ ዲዘርቢ ቡድን ራሱን በማደራጀት ሂደት ላይ ሳለ የተጫዋቾቹን መልቀቅ በተመለከተ ለማቆየት ጥረት ያደረጉ እንደሆነ ተጠይቀው ነበረ። እኛ ለቶትናም የመጫወት ፍላጎት ያለውን ብቻ ነው የምናቆየው ማለታቸው ይታወቃል። ክርስቲያን ሮሜሮ በነገራችን ላይ ከፕሪሚየር ሊግ ክለቦች እንደ አርሰናል ካሉ ክለቦች ጋር ስሙ ቢያያዝም ዝውውሩ የመፈጸም እድሉ ግን በጣም ዝቅተኛ ነው። ጃልጂ ዳናሩማ የቀድሞ የቡድን አጋሮችን ዳግም በማግኘት በጣም ደስተኛ ነኝ ብለዋል።
እንዲህ አይነት አጋጣሚዎች ሁልጊዜም በጣም አስደሳች ናቸው ብሏል። ከትልቅ ቡድን ጋር መጫወት፣ ከቀድሞ የቡድን አጋሮች ጋር መገናኘት ብሏል እና ከአዲሱ ዓመት በፊት በእንዲህ አይነት መንገድ ጨዋታ ማድረጌ በጣም ደስተኛ ነኝ ብሏል። በጨዋታ ደረጃ ኢንተርና ሲቲ ለመጨረሻ ጊዜ የተገናኙት ያ በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሮድሪ ግብ አስቆጥሮ ሲቲ ዋንጫ የነጠቀበት ነው። ከዚህ ጋር በተያያዘ ራሳችንን በደንብ የምንፈትሽበት በደንብ አቅማችን የምናይበት ጨዋታ ይሆናል ሲል ተደምጧል ጃልጄ ዳናሮማ። እናም እንደ አጠቃላይ በርከት ያሉ የቡድን አጋሮችንና የሀገሬ ልጆች በማግኘቴ በጣም ደስተኛ ነኝ ብለዋል። በጃልጄ ዳናሮማ በኩል በቀጣይ ውድድር ዓመትም የማንቸስተር ሲቲ ቁጥር 1 ግብ ጠባቂ ሆኖ ይቀጥላል። ያው የጄምስ ትራፎርድ ስንብት ራሱ የሚነግረው ነገር አለ የጃልጄ ዳናሮማ አንደኝነት እንደማይነካና ቀጣይ ግን ሲቲ ለእሱ ተጠባባቂ የሚሆነውን ግብ ጠባቂ እንደሚያስፈርም ይጠበቃል። ማንቸስተር ሲቲ በኢኤ ስፖርት ከፍተኛውን ሬቲንግ የወሰደው ተጫዋች የአማካኝ ስፍራው ተጫዋች ሮድሪ እና ሃላንድ ሆነዋል። 91 ተሰጥቷቸዋል። ከዛ በኋላ ራሱ ጃልጄ ዳናሮማ 89 ተሰጥቶታል። ግቫርዲዮል 85፣ ሩበን ዲያስ 85፣ ታይጃኒ ራይንደር 85፣ ሴሜዮኔ አዲስ ፈራሚው አንደርሰን ከዛ እነ ማቲያስ ኑኔስ እያለ ይቀጥላል። 84 ሬቲንግ ተሰጥቷቸዋል። ሌላውም በአውሮፓ ደረጃ ለተጫዋቾች በጣም ውድ ክፍያ የሚከፍለው በነገራችን ላይ በአመት ሪያል ማድሪድ ነው። የፕሪሚየር ሊግ ውዱ ከፋይ ሲቲ ሆኗል። በእርግጥ የዚህ ሂሳብ አብዛኛው ድርሻ ወሳጅ ሃላንድ እንደሆነ ይታወቃል። በቀጣይ ሮድሪን ኮንትራት ሲያስፈርሙ ደግሞ የሮድሪን ኮንትራትም ተከትሎ ምናልባትም ከሪያል ማድሪድ በላይ ዓመታዊ ደሞዝ የሚከፍለው ክለብ ሲቲ ሊሆን ይችላል። ድርድር ላይ እንዳሉ ይታወቃል። ግን ደግሞ ለሪያል ማድሪድ ተጫዋቹን ሊሸጡ የሚችሉበት እድል በዛው ልክ ነው። ካስፈረሙት የሲቲ ከፍተኛ ደሞዝ ከፋይነት ምናልባትም ከሪያል ማድሪድም ከአውሮፓ ሊነጥቁት ይችላሉ። ድርድሩን በተመለከተ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማለትም የጁላይ የመጨረሻው ቀን ላይ አርብ ምሽት ያደረስናችሁን መረጃ ሲቲውያን ተከታተሉት፣ ወይም ከዚህ ዜና በፊት ያለውን ተከታተሉት። ፔፕ በሲቲ ቆይታቸው ተጠናቆ መንበረ ስልጣኑ አሁን በማሬስካ ስር ይገኛል። ተጫዋች እናስፈርማለን ያሉት ማሬስካ ቀጣይ ፈተናቸው በሲቲ ቤት እንዴት ያለ ጊዜን ያሳልፋሉ የሚለው ነው። የጋርዲዮላ 10 ዓመት በብዙ መንገድ ሊነገር ይችላል። ጋርዲዮላ በተለምዶ ቢግ ሲክስ የሚባሉ ክለቦችን ሲገጥሙም አይመሬ ሰው ነበሩ። ቼልሲን 2019 ላይ 6-0፣ አርሰናል 2021 ላይ 5-0፣ ማንቸስተር ዩናይትድን 2022 ላይ 6-3፣ ሊቨርፑልን 2017 ላይ 5-0፣ ቶትናምን 2017 ላይ 4-0 የረታ ቡድን ነበራቸው ጋርዲዮላ። በእርግጥ እሳቸውም ሽንፈት አልቀረላቸውም። በእነኙ በቢግ ሲክስ ክለቦች ሲቲን ይዘው በአርሰናል 5-1 የተሸነፉት በ2025 ነው። በቶትናም 4-0 የተሸነፉት 2024 ነው። በሊቨርፑል 3-1 2019፣ በቼልሲ 3-1 2016፣ በዩናይትድ 3-1 2020 የተሸነፏቸው ሽንፈቶች በቢግ ሲክስ የደረሰባቸው ትልቅ ሽንፈት ነበረ። ለማንኛውም መንበረ ስልጣኑ በማሬስካ ስር ነው ያለው። እምነታችሁ እንዴት ያለ ነው ግን? ሲቲውያን ምን ድረስ ማሬስካ ቡድኑን ሊወስዱት ይችላሉ? መልከታችሁን ላኩልን። በቼልሲ በኩል ዴቪድ ዋሽንግተን ክለቡን እንደሚለቅ ተረጋግጧል። የቋሚነት ስፍራን በተመለከተ ተጫዋቹ አሁን ክለብ እያፈላለገ ነው። ብራዚላዊ ፊት መስመር አጥቂ በቀጣይነት በውሰት ሳሊያን በቋሚነት ክለቡን ይለቃል ተብሏል። ቼልሲ ከዚህ ጋር በተያያዘ ተጫዋቹን ለመሸጥ ዝግጁ ሲሆን እንደ ፈላጊዎቹ ወሰናል ተብሏል። በተለይም በርከት ያሉ ፈላጊዎች ዴቪድ ዋሽንግተንን በውሰት የመስፈረም ፍላጎት ነው ያላቸው። አሁን ላይ ቼልሲ ጉዳዩን በተመለከተ ከፈላጊ ክለቦች ጋር በውሰቱም ጉዳይ ላይ አጠቃላይ ክፍያውና የውሰት ክፍያውን በተመለከተ በድርድር የሚስማሙ ከሆኑ ይለቁታል። ዴቪድ ዋሽንግተን ግን በይፋ ቼልሲ እንደሚለቅ ተረጋግጧል። በቃል ስፖርት ዩቲዩብ ቻናል የጁላይ የመጨረሻው ቀን ማለትም ጁላይ 31 በዕለተ አርብ ምሽት የማይካሎ ሙድሪክን ከቅጣት መነሳትና ወደ ጨዋታ መመለስ በሰበር አደረስናችሁ። ተጨማሪ መረጃ ልናክል ነው። በዚህኛው ሰዓት የተመለስ ነው። ኮል ፓልመር 10 ቁጥር መለያን እንደለበሰ ይታወቃል። ቺ መለያ ቁጥር ደግሞ አስቀድሞ ማይካሎ ሙድሪክ ይለብሳት ነበረ። ቼልሲ የማይካሎ ሙድሪክን መለያ እንደማይመልስ ተረጋግጧል። አሁን ላይ በክለቡ በኩል ማይካሎ ሙድሪክ አዲስ መለያ ቁጥር ይሰጧል። ኮል ፓልመር በ10 ቁጥር መለያው ይቀጥላል እንደማለት ነው። በነገው ዕለት ነው የቼልሲን ስብስብ የሚቀላቀለው። በነገራችን ላይ ማይካሎ ሙድሪክ በግሉ ልምምዶችን እንቅስቃሴዎችን እያደረገ ነው። አሁን የፊትነስ ስራዎችንና ወደ ሪትም የሚመለስበትን መንገድ እንግዲህ ይፈልጋል። በልምምር ላይ ያንን ያደርጋል ተብሎ ይታሰባል። ተጫዋቹን በፍጥነት ወደ ጨዋታ መመለስ ነው የምፈልገው ብሏል። እንዴት ያለ ጊዜን ያሳልፋል? በክለቡ ይቀጥላል፣ በውሰት ይሸጣል የሚለው ደግሞ ጊዜ የሚወስነው ይሆናል። ልክ የቅጣቱ ሰሞን
ጆኖቢ ሚኬል አንድ ነገር ተናግሮ ነበር፣ ገና ቅጣቱ ሳይተላለፍበት ማለት ነው። ከዚህ ጋር በተያያዘ 2024 ላይ የመጨረሻው የቅጣቱ ወራት አካባቢ አንድ ነገር ተናግሮ ነበረ ጆኖቢ ሚኬል ፀጉሩን መቆረጥ ያለበት እናም በየሰውነቱ ላይ የሚነቀሰውን ንቅሳት ለጊዜው አቁሞ ትኩረት ማድረግ ያለበት የቼልሲ ተጫዋች ነው። የቼልሲ ጨዋታዎች ላይ ትኩረት ማድረግ አለበት፣ ለቼልሲ መጫወት ላይ ትኩረት ማድረግ አለበት ብሎ ሲተቸው ነበር። ወዲያው በእግር ኳስ ዓለም በአበረታች ንጥረ ነገር ምክንያት ቅጣት ተከናነበ። በተጫዋቹ በኩል አሁን ላይ ወደ እግር ኳስ ለመመለስ ፈጣን ስራዎችን እሰራለሁ ሲል ተደምጧል። ከ4 ዓመት ቅጣት ያው ሁለቱን አጠናቋል። ማይካሎ ሙድሪክ በርከት ያሉ የቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም በርካቶቹ ደስተኛ መሆናቸውን ሲነግሩን ነበር። በቅርቡ በቃል ስፖርት ዩቲዩብ ቻናል ከተነገሩን ሰበር መረጃዎችን በሚል ቼልሲዎች ቅድሚያ እንደሚሰጡትም እንዲሁ በሀሳብ መስጫ ሳጥናችን ላይ ከትላንት ምሽቱ ዘገባችን በኋላ ሲልኩልን ነበር። ቼልሲ በሚቀጥለው የውድድር ዓመት ጠንካራ ስብስብን ይዞ ይመለሳል። አሁን ትልቁ ጥያቄ እዚህ ጠንካራ ስብስብ ውስጥ ያሉ የማያስፈልጉ ተጫዋቾችን እነማን ናቸውስ፣ በምን አይነት መንገድ ይቀንሳቸዋል የሚለው ቀጣዩ አሰልጣኙ የቤት ስራ ይሆናል። በእርግጥ ስማቸው ይፋ የተደረጉ ጥቂቶች አሉ። በርካታ ስብስብን ይዟል የዣቪ አሎንሶ ቡድን። በዚህ ሰዓት ላይ የመሃል ተከላካዮችና የአጥቂ ስፍራ ተጫዋች ብዛት ደግሞ ከፍ ያለ ነው። በትላንትናው ዕለት ስፖርት የቼልሲንም ምርጥ ተጫዋቾች በቅደም ተከተል ሲያስቀምጥ 88 የተሰጠው ሬቲንግ ለካይሴዶ ነው። ካይሴዶ ቅድሜውን ወስዷል። ሁለተኛው ሬቲንግ ላይ የተቀመጠው ሮጀርስ እና ፓልመር ናቸው። 86 ሮጀርስ አዲሱ ፈራሚ ነው። ፈርናንዴስ 85፣ ዦዋ ፔድሮ 84፣ ጄምስ 82፣ ማሎጉስቶ እንደዚሁም ኤስታቪዮን ጃክሰን ፔድሮ 80 ተሰጥቷቸዋል። እነ ላቪ ኮልዌል እነ ትሮቫቻሎባ 79 ያላቸው ከነኞች ውስጥ ያው ይለቃል ተብሎ የሚጠበቁ ተጫዋቾች በስፋት እንዳሉ ግን የሚዘነጋ አይደለም። በቀጣይ የውድድር ዓመት ራሳቸው አንዶኒ ኤራኦላን ጨምሮ 9 አዲስ አሰልጣኞች አሉ። በተለምዶ ቢግ ሲክስ የሚባሉት እንኳን በቋሚነት ከያዝ ነው ማንቸስተር ዩናይትድም ጨምሮ ያው በጊዜው አሰልጣኝ ስለነበረው ካሪክ ጨምሮ ማለት ነው። ከአንድ አርሰናል ውጪ በአዲስ አሰልጣኝ ይመጣሉ። ሚኬል ማርቲን አርቴታ ነው የሚቀጥሉት። ሮቤርቶ ዲዘርቢ በአዲስ ሲዝን የመጀመሪያቸው ነው በቶትናም የሚያሳልፉት። ከዛ ቀጥሎ የቼልሲን ብናይ አዲስ አሰልጣኝ፣ ሲቲን ብናይ አዲስ አሰልጣኝ፣ ሊቨርፑልን ብናይ አዲስ አሰልጣኝ፣ ማንቸስተር ዩናይትድም ቢሆን በቋሚነት የተሾማቸው አዲስ አሰልጣኝ ናቸው እና በተለምዶ ቢግ ሲክስ ከሚባሉ ክለቦች ፕሪሚየር ሊጉ በ5ቱ በአዲስ አሰልጣኝ ይመለሳል፣ አንዶኒ ኤራኦላን ጨምሮ ማለት ነው። አዲስ ስንል ለፕሪሚየር ሊጉም አዲስ ሳይሆን ለክለቡ አዲስ አሰልጣኝ በመሆንና ወይ ደግሞ ኮንትራታቸው ወደ ቋሚነት በመቀየር በእሳቸው በኩል እንግዲህ ቡድኑን በብዙ መንገድ እያጠናከሩም እንደሆነ ገልጸዋል። በጉዳት ላይ ያሉ ተጫዋቾችን ተከትሎ ዝውውርን በተመለከተ ጥያቄ ቀርቦላቸው ነበር። አንዶኒ ኤራኦላ ጆ ጎሜዝ ጉዳት ምክንያት ስለሚደረጉ ዝውውሮች ተጠይቀው ነበርም። አሁን ላይ ያንን እያሰብን አይደለም ብለዋል። በተለይም ቡድኑ የዓለም ዋንጫ ረፍት ላይ ያሉ ተጫዋቾች እስኪመለሱ እንጠብቃለን ብለዋል። አሁን ጨዋታ እያደረግን ያለ ነው ያለ ቨርጅል ቫንዳይክ ነው። የ18 ዓመት ታዳጊዎችን እየተጠቀመን እንገኛለን። በዝውውር መስኮቱ ላይ ሌሎች ተከላካዮችን ከማምጣታችን በፊት እጃችን ላይ ያሉ የቡድን ወሳኝና ቋሚ ተከላካዮችን መመልከት ይኖርብናል ብለዋል። በእርግጥ በእሳቸው ንግግር ውስጥ አንድ የተረዳነው ነገር ቨርጅል ቫንዳይክ የለም። ከዛ ውጭ ጎሜዝ ጉዳት ገጠመው። ከዛ ውጭ ጀርሜ ጃኩዌቴ እና ጆቫኒ ሊዮን አልተመለሱም እና ከዚህ ጋር በተያያዘ እሳቸውም ጀርሜ ጃኩዌቴ ለጨዋታ ዝግጁ ነው ብዬ አስባለሁ። ቨርጅል መመለሱ በቅርቡ ይጠበቃል። ነገር ግን ከሰንደርላንድ እና ከሬክሳም ጋር ባደረግናቸው ጨዋታ በ18 ዓመት ወጣት ተከላካዮች ተጫውተን ቡድኑ ያሳየው መረጋጋትና የተከላካይ ክፍሉ ጥንካሬ በጣም አስደስቶኛል እና ተከላካይ ላናስፈርም እንችላለን እያሉ ይገኛሉ። ከሊቨርፑል ዝውውር ጋር በተያያዘ በነገራችን ላይ ፒኤስጂዎች የባርኮላን ተተኪ ለማስፈረም እንቅስቃሴ በይፋ ጀምረዋል። የአያክሱን የግራ መስመር አጥቂ ሚካ ጎደተስ ለማስፈረም 60 ሚሊዮን ዩሮ ድርድር ላይ ናቸው። ሚካ ጎደተስ በዝውውር መስኮቱ ፓሪስ ሰን ዠርሜን ለመቀላቀል ፈቃደኛ ሆኗል። በዝውውር መስኮቱ ላይ ውድ ቤተሰቦቻችን እንዲህ አይነት ነገሮች የተጠበቁ ናቸው። በነገራችን ላይ በክለቦች በኩል የሚወጣውን ተጫዋች የምንለቀው የምንደራደረው ተተኪ ካመጣን ነው የሚለው ቀመር የታወቀ ነው እና አሁን የብራድሌ ባርኮላ ዝውውር ነገር በይፋ ድርድር ሊጀመር የሚችልበት ሰዓት እንደደረሰ ማሳያ ነው። ስለዚህ የሂሳብ ጉዳይ ሞር በፓሪስ ሰን ዠርሜን እና በሊቨርፑል መካከል የሚቀረው ትልቁ ጉዳይ ይሆናል። ምክንያቱም ፓሪስ ሰን ዠርሜን ተተኪውን ለማስፈረም ኦልሞስት ይፋ እንቅስቃሴ ጀምረዋል። የዝውውር መስኮቱ ላይ ውድ ቤተሰቦቻችን ኢንተር ሚላን ለከርትስ ጆንስ የተጠናከረና የተለየ ሂሳብ ካቀረበ በኋላ
ተጫዋቹ በግል እንደ ፍሬድሪኮ ኬዛ ያሉ ተጫዋቾችን የጣሊያን ሕይወት ከጠየቀ የከረመ ነውና ዝውውር ወደ አይቀሬነት መጥቷል። አሁን በሊቨርፑል በኩል ተተኪ ያመጣል ላያመጣም የሚለው ትልቁ ጉዳይ ይሆናል። የ4 ዓመቱ አማካኝ በሊቨርፑል የቀረበበትን ሂሳብ የቀረበ ትልቅ ገንዘብ ቀርቧል። ሊቨርፑል 40 ሚሊዮን ዩሮ ትላንትና እንግዲህ በክለብ ኢንተር ሚላን በኩል ደግሞ 35 ሚሊዮን ዩሮ ቀርቧልና ኦልሞስት ዝውውሩ ሊፈጸም ከጫፍ የደረሰ ይመስላል። ከዛ ውጭ በሊቨርፑል በኩል እናነስ የወደድ ነው ጀርሜ ጃኩዌቴ በግሉ ልምምዶችን አጠናክሮ ቀጥሏል። በቅርቡ የሊቨርፑልን ካምፕ ይቀላቀላል። ምናልባት የተከላካይ ክፍሉን የሚያጠናክረው ሌላኛው ቁልፍ ሰው ይሆናል። ከዛ ውጭ እሳቸው ያነሱት የቨርጅል ቫንዳይክ ለመመለስ እጠብቃለሁ ያሉት ሰው የአንዶኒ ኤራውላ ቨርጅል ቫንዳይክ ባለፉት 16 ዓመታት ውድ ቤተሰቦቻችን በጣም አስደናቂው ተከላካይ ነበረ። ቨርጅል ቫንዳይክ ባለፉት 16 ዓመታት በመሃል ተከላካይነት አሁንም ከፍተኛው ሬቲንግ የያዘ ነው። ወደ 7.59 ያለው ከኒማንያ ቪዲች እኩል ቪንሰንት ኮምፓኒ፣ ጆን ቴሪ፣ ሪዮ ፈርዲናንድ ይከተሉታል በውስኮርድ እና የቫንዳይክ መመለስ በራሱ የሚሰጠው ጥቅም ትልቅ መሆኑ ምንም ጥርጥር የለውም። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን በርከት ያሉ የዝውውር ጉዳዮች ይነሳሉ። አንደኛው የሳላ ተተኪ መሆን ያለበት በሚል ሮያን ይነሳል። ከብራዚል ብሔራዊ ቡድን ጋር ጥቂት የዓለም ዋንጫ ደቂቃዎችን አሳልፎ ነበረ። በርንማውዝ ቤት ይገኛል። ብቸኛው ክለብ ግን አይደለም። ከፕሪሚየር ሊግ አርሰናል፣ ሌሎች ከአውሮፓ ሪያል ማድሪድ፣ ባየር ሙኒክ፣ ፓሪስ ሰን ዠርሜን ስማቸው የተነሳ ነው፣ ግን ጥረት ባያደርጉም የ19 ዓመት ተጫዋች የበርካቶችን ቀልብ ስቧል። በርንማውዝ ይህን ብራዚላዊ ክንፍ አጥቂ ለመሸጥ 85 ሚሊዮን ፓውንድ ለጥፎበታል። በተጫዋቹ በኩል እንግዲህ ተጫዋቹን ለመሸጥ ምንም አይነት አስገዳጅ ሁኔታ ውስጥ አይደለንም ግን ብለዋል በርንማውዞች እና ለሊቨርፑል በተወሰነ መንገድ አስቸጋሪ ሊሆን ይችላል። ግን በርካቶች ለሳላ ተተኪ ከመጣ ይቀር በተፈጥሯዊ ቦታ የሚጫወት ተጫዋች እንደ ሪያን የሚለው የተሻለ ቅድመ ግምት የተሰጠ ወይም ድጋፍ ያገኘ ተጫዋች ነው። ማንቸስተር ዩናይትድ የግራ መከላከል ክፍሉን ለማጠናከር በሚደረግ ጥረት ላይ የኒካስል ዩናይትዱን ሉዊስ ሳለን መያዙ ይታወቃል በዝርዝር ውስጥ። ከዚህ ጋር በተያያዘ በኒካስል ዩናይትድ እና በማንቸስተር ዩናይትድ መደበኛ የሆነ ድርድር ባይጀመርም በቃል ደረጃ ግን ውይይቶች እንደነበሩ ይታወቃልና የገንዘብ ልዩነት እንዳለ ይታወቃል። በተጫዋቹ በኩል ኒካስልን ለቆ ዩናይትድን የመቀላቀል ፍላጎት ቢኖረውም ከአዲስ አሰልጣኝ ይሆናል ተብሎ እንግዲህ በቀጣይነት ይፋ ይደረጋሉ ከተባሉት ማቲያስ ጄሴል ጋር ድርድሮችን ውይይቶችን ያደርጋል ተብሏል። ከዛ በኋላ የመጨረሻው ጥንቅቅ ያለ ውሳኔ ይወሰናል ተብሏል። በተጫዋቹም በኩል በማንቸስተር ዩናይትድ በኩል ለተጫዋቹ እስከ 40 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። በኒካስል ዩናይትድ በኩል ግን በጣም የተጋነነ ከ60 ሚሊዮን ዩሮ በላይ የዝውውር ሂሳብ ይጠብቃሉ። ከዚህ ጋር በተያያዘ ግን አንድ መረጃ እናካፍላችሁ ለዩናይትድ ደጋፊዎች። በዚህ ዝውውር ላይ አንዳንድ ያስተዋልናቸው እንቅስቃሴዎች አሉ። አንቶኒ ሮቢንሰን የተባለ ተጫዋች እንዳለ ይታወቃል በፉልሃም ቤት። ይህን ተጫዋች ለመውሰድ ዩናይትድ በዝርዝር ውስጥ ቢያካትትም ነገር ግን ኒካስል ዩናይትዶች ሉዊስ ሳለን ለዩናይትድ ከሸጡን ምትክ እንዲሆንላቸው የሚፈልጉት አንቶኒ ሮቢንሰንን ነው። በማንቸስተር ዩናይትድ በኩል የአጥቂ ስፍራውን ለማጠናከር ወጣት ተጫዋች እየተመለከተ እንደነበረ ይታወቃል። ኒኮሎ ትሮሶልዲ የ21 ዓመት ተጫዋች ነው። በነገራችን ላይ ኒኮሎ ትሮሶልዲን ትራንስፈር ማርኬት 25 ሚሊዮን ዩሮ ብሎታል። ክለብ ብሩጅ ደግሞ ለዩናይትድ እስከ 50 ሚሊዮን ዩሮ ጠይቋል። የአጥቂ ስፍራውን ተጫዋች ለማስፈረም በሚደረገው ጥረት ላይ ሌሎች በርከት ያሉ አውሮፓ ክለቦች ፍላጎት እያሳዩ ነው። በተለይም ቼልሲ ኒኮላስ ጃክሰንም ሊያም ዴላፕም ማርጎ የሚሸጡ ከሆነ በቀጣይነት በአጥቂ ስፍራ ላይ በረጅም ጊዜ ወጣቱን ማስፈረም ይፈልጋል። ዳንኤል ዌልቤክ እንደሚታወቀው በጊዜነት ቡድኑ እንዲያጠናክር የመጣ እንጂ የረጅም ጊዜ እቅድ እንዳልሆነ ይታወቃል። ዩናይትድ በይፋ የሸጠውም ተጫዋች አለ። ፍሪድሪክሰን ለሎዋስዋን መሸጡ ይፋ ተደርጓል። ማንቸስተር ዩናይትድ ከዚህ ተጫዋች መጠነኛ የዝውውር ሂሳብ ነው የሚያገኘው። በጣም ትንሽ የተባለ የመሃል ተከላካይ ነው። ምናልባት በማንቸስተር ዩናይትድ በኩል የዚህ ተጫዋች መውጣት ምክንያት ይሄ ቡድን ውስጥ ገንዘብ ለማግኘት ወይም የኮታን ክፍት ለማድረግ አይደለም። የአካዳሚ ተጫዋች ስለሆነ የመሃል ተከላካይ ነው፣ ግን ሌሎች ተጫዋቾችን እንደሚያመጣ ማንቸስተር ዩናይትድ ፍንጭ የሰጠ ይመስላል። በወዳጅነት ጨዋታ ላይ ተገኝቶ ነበረ በነገራችን ላይ ታይለር ፍሪድሪክሰን ግን በዩናይትድ የቋሚነት ስፍራን አለማግኘት ነው ለመልቀቁ ምክንያት። ከዛ ውጪ በማንቸስተር ዩናይትድ ዝርዝር ውስጥ ዩሪ ቲልመንስ አንደኛው እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል ከቡድኑ ጋር ልምምድ ማድረግ ጀምሯል። ዩሪ ቲልመንስ በቀጣይ ጨዋታዎች ላይም የዩናይትድ አካል ይሆናል ተብሎ ይጠበቃል። ረፍቱን ጨርሷል። አዲሱ ፈራሚ አንድሬስ ሳንቶስ አስቀድሞ እንደተቀላቀለ ይታወቃል። አሁን ዩናይትድ ቤት በጨዋታ ደረጃ መገኘት የሚችሉ ብሩኖ፣ ኮቢ ሜኖ፣ ሜሰን ማውንት፣ አንድሬ ሳንቶስ እና ዩሪ ቲልመንስ አሉ። ያው ማኑኤል ኡጋርቴ ቡድኑ አካል ቢሆንም
በጉዳት ምክንያት ግን ከውድድር ዓመቱ ውጭ መሆኑ የሚዘነጋ አይደለም። የዩናይትድ የአማካይ ክፍል ጥራት እንዴት አገኛችሁት? በአዲሶቹ ፈራሚ ዩሪ ቴሌማንስ እና አንድሬ ሳንቶስ ብቻ በቂ ሆኖ መቀጠል የሚችል ወይስ በጣም ልምድ ያለው ከሁለቱ ፈራሚዎች በጣም የተሻለ አማካይን ዩናይትድ ይፈልጋል? መልካታችሁን ላኩልን። ባየር ሙኒክ ቤንያሚን ሼሽኮን ይፈልጋል የሚል መረጃ ከወጣ በኋላ በጣም ትልቅ አነጋጋሪ ጉዳይ እንደሆነ ይታወቃል። ባየር ሙኒክ ቤንያሚን ሼሽኮን ማስፈረምን በተመለከተ ስሎቫኒያ የማንቸስተር ዩናይትድ አጥቂ ስፍራ ተጫዋች ቤንያሚን ሼሽኮ የባየር ሙኒክ ለሃሪኬን የረጅም ጊዜ ምትክ ከሆኑ አማራጭ አንዱ ነበረ። ባየርን በ2024 ሼሽኮን ለማስፈረም ፍላጎት ነበረው። ነገር ግን ከፍተኛ ዋጋ ከዝውውሩ እንዲያፈገፍጉ በወቅቱ አድርጓቸው ነበረ። አሁን ላይ ከአንድ ዓመት በኋላ ማንቸስተር ዩናይትድ አጥቂውን አስፈርሞት ነበረ 2025 ላይ። ሼሽኮ በፕሪሚየር ሊጉ ቦታውን ማረጋገጥ ካልቻለና ተስፎቹ በማንቸስተር ዩናይትድ አለመቀጠል ከሆነ በትንሽ ሂሳብ ባየር ሙኒኮች መውሰድ ይፈልጋሉ። ግን ማንቸስተር ዩናይትድ እና በባየር ሙኒክ መካከል የተደረገ ድርድር የለም። ቤንያሚን ሼሽኮ 2004 ላይ በዛ ዝርዝር ውስጥ ተያዘ እንጂ አሁን ላይ የሃሪኬን ምትክ እንዲሆን የሚፈልጉት ቁጥር 1 ነው ቁጥር 2 ነው የሚልም ዝርዝር የለም። መረጃው ለማስታወስ ያክል የተሰራጨ ነውና በማንቸስተር ዩናይትድ ደጋፊዎች ዘንድ መደናገጠን እንዳይፈጠር ነው መረጃውን ይዘ ነው የወጣ ነው። በነገራችን ላይ ከዛ ውጭ ማንቸስተር ዩናይትድ በራሱ ለቤንያሚን ሼሽኮ በጣም ወሳኝ የተባለ አጋዥ ሰው ለመምጣት ጥረት እያደረገ እንደሆነ ይታወቃል። በተለይም ዜርኪዝ የሚለቅ ከሆነ በርካታ አማራጮች አሉ። እንደውም ከሰሞኑ የዱሳን ቪላቪችንም ስም ስንሰማ ነበረ። አሁን ደግሞ እንደ ኒኮሎ ትሮሲዮሊ ያለ ወጣት ተጫዋችን በዝርዝር ውስጥ እንደተያዘ ይታወቃል። ባየር ሙኒክ ምናልባት ዳግም ወደ ዝውውሩ የሚመለስ ከሆነ ግን ዩናይትድ በጣም ትልቅ ገንዘብ ይለጠፈበታል እንጂ በቀላሉ ቤንያሚን ሼሽኮን እንደ ራስመስ ሆይሉንድ ይለቀዋል ተብሎ ግን አይጠበቅም። በአርሰናል በኩል በጣም ከሚቆጩ ሰዎች ውስጥ አንዱ ሼዝኒ ነው። ሼዝኒ በጣም የሚቆጭበት ዋነኛው ምክንያት የፕሪሚየር ሊጉን ዋንጫ እሱ በነበረ ሰዓት አለማሳካቱ ነው። እኔ በነበርኩበት ሰዓት ላይ በፕሪሚየር ሊጉ በጣም ምርጥ ነበርን፣ እናም በጥቂት ጨዋታዎች ላይ የጣልናቸው ነጥቦች ናቸው ከዋንጫ ውጭ ያደረጉን በወቅቱ ይላል። ከዚህ ጋር በተያያዘ ሌስተር ሲቲ ሻምፒዮን ሆነበት ዓመት ላይ በነገራችን አርሰናል በጣም የተጠበቀበት ዓመት እንደነበረ የሚዘነጋ አይደለም። በጣም ከፍቶ ነበረ ብሏል። የፕሪሚየር ሊግ ዋንጫን ከአርሰናል ጋር ማንሳቴ ደግሞ የሚችል ቡድን ነበር ብሏል። የቬንገርን ቡድን የፕሪሚየር ሊጉን ዋንጫ ምናልባት ከዛ ከ2015-16ቱ ሌስተር ሲቲ ዋንጫ ከበላበት ዓመት ውጪ በቬንገር ስር አርሰናል በጣም ቀርቦ ዋንጫ የጣበትን ዓመት ወይም ማንሳት ይገባው ነበር የምትሉትን ዓመት ልታነሱ ትችላላችሁ። በአጠቃላይ ግን ሼዝኒ አሁን አርሰናል እንደ ቡድን ግን ዋንጫ በማንሳቱ በጣም ደስተኛ ነኝ፣ ህልሜውን ሆኗል ብሏል። አርሰናል ዋንጫ ሲያነሳ ማየት ህልሜ ከነበሩ ሰዎች ውስጥ አንዱ ስለነበርኩ ሲል ተደምጧል። የቪኒሺየስ ጁኒየርን ጉዳይ እናንሳው። ለአርሰናል ደጋፊዎች ይዝውውር እውነት ወደ አርሰናል የሚፈጸም ወይንስ ሪያል ማድሪድ ቤት ያለውን ኮንትራት ለማራዘም እንደ መደራደሪያ ነው የአርሰናልን ስም የቪኒሺየስ ጁኒየር ሰዎች እየተጠቀሙበት የሚል ጥያቄ አንስተን በርካቶች ለዛ ሊሆን ይችላል የሚል መልካታቸውን አንስተውልን ነበረ። ለአርሰናል ቅርበት ያላቸው ምንጮች ያወጡትን መረጃ ብቻ ዛሬ ዋቢ አድርገን እናንሳው የቪኒሺየስ ጁኒየርን ጉዳይ። ቪኒሺየስ ጁኒየር ወኪል ሮኬኔሽ ከአርሰናል የቀረበለትን አብዛኛውን ጥያቄዎች የተቀበለ ሰው ነው። ለድርድርም እየተጠቀመበት ነው ተብሏል። ማድሪድ ቤት ይህ የተረጋገጠው ጉዳይ ምናልባትም ለድርድር እየተጠቀሙበት ነው አይደለም የሚለውን ማረጋገጫ ሊሆን ይችላል። ወኪሉ ከአርሰናል ጋር በተለይም አብዛኛውን የምስል መብትና ጥቅማጥቅም ደሞዞች ለቪኒሺየስ ጁኒየር አርሰናል መተው ማድሪድ ቤት የሚፈልጉትን ነገር አሟልቶላቸዋል። ስለዚህ አሁን ቪኒሺየስ ጁኒየር በአርሰናል ያነሳውን ጥያቄ በሙሉ በማድሪድ ቤት የሚመልሱ አይነት ነገሮች ናቸው የቀረቡለት። አርሰናል በግል ጉዳዮች ከቪኒሺየስ ጁኒየር ጋር ችግር እንደማይገጥመው ተረጋግጧል ማለት ነው። ከዚህ ጋር በተያያዘ ወኪሉ በድርድር ዙሪያ የሚያደርገው ሂደት ተጠናክሮ ሲቀጥል አርሰናል ቤት የቀረበላቸውን ሂደት ግን እንደ ትልቅ መደራደሪያም እየተጠቀሙት ነው። የማርካ የትላንትና የፊት ገጽ ሪያል ማድሪድ በቪኒሺየስ ጁኒየር ላይ ያለው አቋም የጸና የሚል ነው። ማርካ ማለት የሪያል ማድሪድን መልበሻ ክፍል ጓዳና ጎርጓዳ ወይም ታማኝ የዜና ምንጭ የሚባል ነው፣ የሚያቅ ነው የሚባል ነው። ሪያል ማድሪድ በቪኒሺየስ ጁኒየር ላይ ያለው ጽኑ አቋም አሁንም እንደተጠበቀ ነው። ኮንትራት የማራዘም ጥያቄው ላይ ሪያል ማድሪድ አይደራደርም ከዚህ በኋላ ወይም ደግሞ የተለየ ሂሳብ አያቀርብም። ወይ ያበቀረበለት ሂደት ላይ ይፈረማል ወይ ይሰናበታል በቃ። ስለዚህ ሪያል ማድሪድ ቤት አዲስ ነገር አትጠብቁ ብሏል በቪኒሺየስ ጁኒየር ጉዳይ ላይ። በቪኒሺየስ ጁኒየር ጉዳይ ላይ አዲስ ነገር የሚሆነው እንደ ማርካ ዘገባ ከሆነ በሪያል ማድሪድ ባለፈው 1 ዓመት የቀረበልኝ ኮንትራት ተስማምቻለሁ
ወይም ለቅቅ ያለው የሚል ብቻ ነው ብሏል። ከዛ ውጪ ማድሪድ ከአቋሚ ፍንክች አልልም ብሏል። ይሄ ማለት በቡድን ውስጥ እንደ ቁጥር አንድ ሰው እንደማይመለከቱት እየነገሩት ነውና ምናልባት ይህ ነገር ተጫዋቹ ላይ የሚፈጥረው ጫና አይኖርም ወይ ወደ አርሰናል ሊመጣ እድል አይሰጥም ወይ የሚለው ግን በትልቁ የሚነሳ ጉዳይ ሆኗል። የብሩኖ ጊማሬሽን ዝውውር በተመለከተ ፋብሪዞ ሮማኖ ለአርሰናል ደጋፊዎች አንድ ለየት ያለ መረጃን ይዞ ወጥቷል። የብሩኖ ጊማሬሽን ዝውውር ድንገት ሊጠናቀቅ የሚችል ብሎታል እና በሆነ ሰዓት ሊጠናቀቅ ይችላል። ግን በዝውውሩ ሂደት ላይ የአርሰናልና የኒውካስል ዩናይትድ ሁለት የተለያዩ አቋሞች ለዝውውሩ መዘግየት ምክንያት ሆኗል። አርሰናል የሚፋይ ጥያቄ ለማቅረብ እንደ መዘግየቱ ምክንያት ሆኗል። በእርግጥ አርሰናል ሌሎችንም አማራጮች እያየ ነው። ምናልባት እንደ ማንቸስተር ዩናይትድ ከመጋረጃ ጀርባ የሚጨርሰው ዝውውር ካለ አዮብ ቧዲን ይፈልግ ነበር። ተጫዋቹ በእርግጥ ወደ ሲቲ ነው የሚያቀነው። አሁን ላይ ያ ዝውውር የተዉበት ምክንያት ግልጽ ነው፣ ወጣት መሆኑ ነው። የብሩኖ ጊማሬሽ 29 ዓመት መሆን ትልቁ ጥያቄ ቢሆንም ግን ልምዱ በጣም ወሳኝ ነው። በተለይም አርሰናል ላጣዩ ሻምፒዮንስ ሊግ ዋንጫ ፍጻሜ ደርሶ እንዲህ አይነት ልምድ ያላቸው ጥራት ያላቸው ተጫዋቾችን ማምጣት ተገቢ እንደሆነ ወስነው ነው እዚህ ዝውውር ላይ ጠንካራ ስራዎችን እየሰሩ የሚገኙት። ንግግሮቹ ቀጥለዋል። ፋብሪዚዮ ሮማኖ ድንገት ሊያልቅ የሚችል ዝውውር ብሎታል። አርሰናል ሁለት ብራዚሊያን ለማምጣት ጥረት እያደረገ ነው፣ ቪኒሺየስ ጁኒየር፣ ብሩኖ ጊማሬሽ። ከሁለቱ ብራዚሊያን ግን በጣም አስገዳጅ ከሆነና አንዱን መመረጥ ካለበት ግን የትኛው ብራዚላዊ? የአርሰናል ደጋፊዎች ምልከታችሁን ላኩልን። በአርሰናል በኩል አንድ ሰው ልናነሳ ወደደን። ፔር ኤምሪክ ኦባሚያንግ በአርሰናል ቤት በጣም አስደናቂ ተጫዋች ነበረ። በኋላም ላይ የሚኬል አርቴታ መምጣት ከተጫዋቹ ጋር እንግዲህ የፈጠሩት ውዝግብ ለስንብቱ ምክንያት ነው። እርሱ ግን አሁንም የአርሰናል ጨዋታዎች እንደሚከታተል፣ ለአርሰናል ቅርብ እንደሆነ፣ ቼልሲንን በተመሳይ እንደሚከታተል፣ ለቼልሲም ቅርብ እንደሆነ ተናግሯል። ምናልባት ሁለቱንም ክለቦች መደገፍ የራሱ የሆነ ችግር የለውም ወይ እንዴትስ ይቻላል በሚል ጥያቄ ካልተነሳበት 815 ጨዋታን ደርሷል። የቀድሞ ያርሰናል ሰው 490 ጎሎች 121 አሲስቶች አሉት። የስፔን ላሊጋ፣ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ኤፍ ፖካል 2 ጊዜ፣ የጀርመን ሱፐር ካፕን፣ የስፔን ሱፐር ሊግን አንስቷል፣ ወይም የስፔን ሱፐር ካፕን አንስቷል። ከዛ ውጪ በአፍሪካ እንኳን ብና የአፍሪካ የዓመቱ ምርጥ ተጫዋች፣ የአርሰናል የዓመቱ ምርጥ ተጫዋችን፣ የፕሪሚየር ሊግ ወርቅ ጫማን፣ የዩሮፕ ሊግ የዓመቱ ምርጥ ተጫዋችን፣ የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች፣ የጀርመን ቡንደስሊጋ ከፍተኛ ጎል አስቆጣሪ፣ የዶርትመንድ የዓመቱ ምርጥ ተጫዋች ነበር። አርሰናል የመጣው በእነኚህ ቁጥሮቹ ነበረ። በፒየር ኤመሪክ ኦባሚያንግ በኩል በቀጣይ ውድድር ዓመት በስፔን ላሊጋ እንመለከተዋለን። ከዛ ውጪ ምናልባት ጨዋታን መመልከት ካሻችሁ ውድ ቤተሰቦቻችን ከምሳ ሰዓት ጀምሮ ተከታተሉ። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሳ ሰዓት ጀምሮ ጨዋታዎች አሉ። ቼልሲ ከቶትናም፣ ኢንተር ከሲቲ፣ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ ሪያል ማድሪድ ከፊዮረንቲና፣ ሊቨርፑል ከሊድስ ይጫወታሉ። በአርሰናልም በኩል የአቋም መፈተሻ ጨዋታ ይደረጋል። በነገራችን ላይ ዛሬ የአርሰናል የመጀመሪያውን የአቋም መፈተሻ ጨዋታ ወይም የተረጋገጠ ኦፊሻል የሆነ የአቋም መለኪያ ጨዋታን እንደሚያደርጉ ይታወቃል። አርሰናል ከጂሮና የሚያደርጉ ጨዋታ ምሽት 3 ሰዓት ሲል ይጀምራል። መከታተል ካሻችሁ የዩናይትድና የአትሌቲኮ ማድሪድ ጨዋታ ዛሬ 10 ሰዓት ሲል ነው የሚጀምረው። መከታተል ካሻችሁ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። አብራችሁ ስለነበራችሁ አመስጋኝ ነን። የአሁኑን መረጃ እዚህ ጋር በቃን። ሰናይ ቀን